ሰላም ቤተሰብ እንዴት ናችሁ? ዛሬ አዚዙን እየጠበቅናት ነው። አዚዙ እኛን ኦርቶዶክሳውያን ቤተሰቦቿን ወንድሞቿን ልታስፈጠረ እኔና ዲን ማስፈጠር ነው አይደል? ያው ጾም ልታስፈታን እዚህ ገብታለች። አዲ እየተቀበላቻት ነው። እስኪ መጥተዋል። ግቡ እንግዳ ያ ረቢ ግቡ። አዚዛ መታወቂያ ሌጀንድ አርቲስት እዚህ አያውና አለይኩም ሰላም ወበረከቱላሂ አለን። ይሄው እንደምታዩት ነው። ዋው አዚዙ ያላ ተፈደሊ መርሐባ ተፈደሊ። እስላም ክርስቲያን እንግዲህ እንዲህ ነው የምናፈጥረው። ያ አያችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እንግዲህ ያው 10 ቀን ሆኖናል። ጓደኞቼ እንደተለመደውም ያው የጾም ምግብ ነው አይደል? አዎ ለየት ያለ ነው። ስፔሻል በጣም ቴንኪው ማለት ፈልግ። እስቲ አዲ ምን ተሰማሽ? እግዚአብሔር ያክብርልን። እውነት ለመናገር ይሄው ምሳችንን ልታስፈጥረን ይሄው ሳምንት ልመታለች። ያው እኛም እኩል ነው። እኛ ቅዳሜም እሑድም የለም ተመሳሳይ ሰዓት ነው የምንጾመው። ስለዚህ ምሳችንን እንበላለን ማለት ነው። እግዚአብሔር ያክብርልን። ያው በዚህ ሰዓት ነው የሚያፈጥሩት እነሱም። አሁን እንግዲህ በእኛ በጣም በእውነት አዲ ምን ተሰማሽ? በጣም ከጧት ጀምሮ የነገርሽ ነበርና ዛሬ ምሳ እንዳትበሉ አዚዛ ደውላለች። አልደወለችልም ስትለኝ ነበር። አልደወለችም። ምስኪን እቺ ልጅ እኮ አላህ የሰጠን በእውነት ፈጣሪ የሰጠን እህታችን ነች። እኔ የምለው ነገር የለም ቃል ያንሰኛል። እወድሻለሁ። የምር በጣም ምርጥ ነሽ ማለት ማን ያስባል? ይኸውላችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደዚህ ተዋደዱ፣ እንተዛዘን፣ እንተጋገዝ። አያችሁ ምንም አይደል እህትነቷን የሰጠችንና እናንተም በዚህ አይነት መልኩ ይሄንን ነገር ፈጽሙ እንላለን። በተለይ ደግሞ ያጡትን የገረጡትን ምንም የሌላቸውን አስቧቸው። 1 ብር 50 ሳንቲም በማስቀመጥ ጾሙን የምናስፈታቸው ይሁን። ለሙስሊም ለክርስቲያኑ እዚህ ቤት እንደተለመደው 4 ዓመት ሙሉ የምታደርጉት ሁላችሁም ጥሪ አድርገናል እንድታደርጉ እናደርግ። በዚህ አጋጣሚ እናስተላልፋለን። ለመጨረሻ ምን ትያለሽ? እንዴት ይሳሰብሽው? እንዴ መዋደድ ቋንቋ ነው በጣም እና እስላም ክርስቲያን ብለን አላደግንም። እንዳልኩትም ሁሌ እንደምለው የት ነው ሰፈርሽ? የት ነው ሰፈርሽ? ስለዚህ እንዴ ዛሬ ለምን ጓደኞቼን እኔ አላስፈጠርም ብዬ ግዴታ ሙስሊም መሆን የለባችሁም። ስለዚህ አብረን ያው እንድትቋደሳላችሁ። የኔ ሰዓት ግን ገና ነው። እናንተ ቁጭ ብዬ ላስፈጥር ነው እና እንድትቋደሳት ደስ ይለኛል። እና እቺን አገልግል እንግዲህ በሚገርም ሽምብራ ነች። የሽምብራ ብስኩት ነው እንግዲህ ያስጎመጀናችሁ ነው የምናፈጥረው። ሳምቦሳ መስላሉና የሚገርም አገልግል ነው። ዋው ይሄው እዚህ አይነት ነገር ነው ይዛልን የመጣችው። እንዴት ደስ እንደሚል በስመ አብ። አዲ ጭልፋ ለመጣሽ ተመልከቱ። ይሄ እንግዲህ ለስንት ሰው እንደሚበቃ አዚዙ እንዲህ አበባ ያስመስልሽ። አሜን አሜን። ዘላለምሽ ይመር። አሜን። ልጆችሽ ልጆችሽ ይደጉ። ተደሰቺ። እድሜሽን ያዝም። መቼም ምንም አይለየንም። እንግዲህ እንደምታዩት ነው። ይሄ ለዛሬ ብቻ ሳይሆን እስከ ነገ የሚሆን ነው። በጣም ነው የምናመሰግነው። ቁጭ በይ ጋውን አደረግ ዘኔ ቁጭ እስቲ ተመልከት። ማህላሽ አስፈጠሪ ቁጭ በይበት። ያው እንግዲህ እንደምታዩት ነው ማለት ነው። ዋው ይጣፍጣል። ስታውራቱ ደስ እንደምን ትደርሳለህ። እዚህ ጋር እዛ ጋር ይቀመጥ ፍሩቱ እዚህ ጋር ሆነና አዎ አሁን ስለማትቀመጥ ይቀመጥ። እሺ የተባረከውን ማፍጠር ጀምረናል ማለት ነው። ሰላማችሁ ብዝት ይበል። እንግዲህ ፕሮግራማችን ዛሬ በዚህ ተጀምሯል። ከትንሽ ደቂቃ በኋላ እዚሁ በጊዜው ስቱዲዮ የምንገናኘው የሚሆነው። መልእክቱ ግን ትልቅ ነው። አያችሁ ሙስሊም እህታችን እኛ ክርስቲያኖችን ለማስፈጠር ስለምትወደን ስለምታደንቀን እንዲህ አፕሪሼት ታደርገናለች። መጣች ምስዋን ሰንደቃና የአዚዛ መልእክት በጣም ትልቅ ነው። በመላው ዓለም እርስ በርስ ለምትገዳደሉ፣ ለምትጨፋጨፉ፣ በዘረኝነት ለተቧደናችሁ፣ በሃይማኖት ገብታችሁ ለምትፈተፍቱ ሰዎች ይሄ ምልክት ነው። አያችሁ ሙስሊም ክርስቲያኑ አብሮ እንደኖረ አሁንም አብሮ ነው ያለው። በትክክል ፈጣሪ ብድርሽ። አሜን አሜን። እግዚአብሔር ይስጥልን። እናመሰግናለን።